የተከበራችሁ ተመልካቾቻችን አልፈኛ መዝናኛ ፕሮግራማችንን ከአማራ ሚዲያ ኮርፖሬሽን ነው እየተከታተላችሁ የምትገኙት። ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። አሁን ደግሞ ጥቁር እንግዳ አለን። እርግጥ ቤተኛ ነው፣ አዲስ አይደለም። ከሱ ጋር ነው ቆይታ የምናደርገው። እንግዳችን ጥበቡ ይርጋ ይባላል። እንግዲህ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስላያችሁ ስላገኛችሁ ደስ ብሎኛል። እኛም ደስ ብሎናል ስለመጣ። ጥበቡ ይርጋ እንግዲህ ከዚህ በፊት በእልፍኝ የመዝናኛ ፕሮግራማችን ላይ ከባልደረባችን ዮሐንስ ልጅ አለም ጋር ቆይታ አድርጎ ነበረ። በኳስ ፍቅሩ ላይ ነበረ ቆይታ ያደረጉት። እንግዲህ ጥበቡ ይርጋ ማየት አይችልም፣ ነገር ግን በጣም በኳስ ፍቅር ካበዱ የኳስ አፍቃሪያን የኳስ ቤተሰቦች መካከል አንደኛው ነው። የዘንድሮ ፕሪሚየር ሊግ እንዴት ነበር ጥቤ? እውነት ለመናገር እኔ ኳስ እጅግ በጣም እወዳለሁ። መውደድ ብቻ አይደለም፣ በጣም እመለከታለሁ። ለኳስ ሲሆን አይኔ የበራ ያህል ስሜት ነው የሚሰማኝ እና ጎል ሲገባ ራሱ ከሚያዩት በላይ ነው በፍጥነት በጣም ተነስቼ የምዘለው ማለት ነው። እና የዘንድሮ ፕሪሚየር ሊግ ከዚህ ባሻገር ያው ማንቸስተር ሲቲ በጣም ብዙ የማንቸስተር ሲቲ ደጋፊ ነኝ፣ ብዙ ዋንጫዎችን ጥርግርግ አድርጎ ይወስዳል የሚል ተስፋ ነበር። ግን ደግሞ ሟርት በሚመስል ሁኔታ እኔ ያንን መግለጫ ከሰጠው በኋላ እንደውም እና በጣም እንደውም ከቶፕ ፎር ውጭ ይወጣል ብዬ አስቤ በጣም ደንግጬ ነበር። ነገር ግን ያው ሲቲ መሆኑን ያው በግልጽ አሳይቷል። ሶስተኛ ሆኖ በመጨረሱ ደስ ብሎኛል። የሆነ ሰዓት አካሄዱ እኮ ግን ለአርሰናል የሆነ ቦታ እየለቀቀ ይመስል ነበር። ግን አርሰናል እንደሆነ ሁለተኛነቱን አልለቅም ብሏል። ምን ትላለህ? አይ በርግጥ ያው አርሰናል አሁን ቅርብ ጊዜ እንዲወረደ እንጂ ድሮ እኮ ብዙ ዋንጫዎችን ጥርግርግ አድርጎ የወሰደ ክለብ ነው። ነገር ግን ሲቲ አሁን ባለም አቀፍ ተቀባይነቱም ብዙ ተጫዋቾችም ምርጥ ተጫዋቾች አሉት እና የለቀቀ ብቻ ሳይሆን እያስተናገደው ይመስለኛል። ዝም ብሎ ያው አሁን ዋንጫ ስለራቀው እንደው ለሱ አስቦ ይመስለኛል እንጂ ዋንጫውን ይወስዳል ብለህ አስበህ ነበር ገምተህ ነበር ጥቤ? ሲቲ የዘንድሮ እውነት ለመናገር በጣም 90% እና ከዛ በላይ ይወስዳል ብዬ አስቤ ነበር። ማንን ታደንቃለህ ከኳስ ተጫዋቾች? የማን አድናቂ ነህ? አንደኛ የሮላንዶ አድናቂ ነኝ፣ ክርስቲያኖ ሮላንዶ። አሁን ባለው ሁኔታ እንኳን በ40 አመቱ አሁን አንደኛ የሚከፈለው ክፍያ ራሱ ካልተሳሳትኩ እና ሚስ እንትን ኢንፎርሜሽን ካልሆነ በስተቀር በሳምንት አሁን ካለበት ክለቡ ወደ 7 ምናምን ሚሊዮን እንደሚከፈለው በወር ደግሞ ከ33 ሚሊዮን በላይ እና ይሄ በራሱ አርት ብቻ ሳይሆን ቢዝነስን ነው እና ሮላንዶ ደግሞ በ40 አመቱ የ20 ምናምን አመት ነው የሚመስለው። ሄዲንጉን ስታየው እንዴት እንደሚሮጥ በቃ እኔ በአራት ማዕዘን አሁን ሁለታችሁን እንደማያችሁ ለምሳሌ አሁን ሶሲ ላይ ጸይም ሴት ላይ ነጭ ምን ያህል ድምቀት እንዳለው ውበት ሰጧታል። እንደውም በሱ ያምራል እና አንተ ያው ትንሽ ደብዝዝ ያለ ነው የለበስከው እንደማየው እና ማየት የተሳነው የሚባለው እንደውም ማየት የተሳነው የሚባለው ነገር ቀርቷል። ለምን ማየት ውስጣዊ እይታ ሁሉ ስላለው አይነ ስውራን ነው የሚባለው። ለዛም ነው እኔ አሁን ስለሚታየኝ ነው። እናንተ ነው ያየው ነው የገለጽኳችሁ አይደል እንዴ? ከተሳሳትኩ ይቅርታ ጠይቃለሁ። አረ ጥቤ ያስደነገጥከኝ እኔ ግራ የገባ ነገር እንዴት የሚለው ነው እንጂ ትክክለኛ ገለጻ ነው የታየኝ ነገር። ግን እንዴ ማለት በምንድን ነው አሁን ሚዲያ ላይ ይታየኛል። አንዳንድ የሚታዩ ነገሮች አሉ አይደል? ማይታዩ ነገሮች ሚዲያ ላይ ይታዩኛል። በስማ እግር ኳስ ግን ብዙ ጊዜ ሰው ምን ይላል ቤት ውስጥ ከመመልከት ይልቅ ወይ ይሄው ምንድነው ቪዲዮ ቤት ዲኤስቲቪ ቤቶች ላይ የሆነ ቦታ ሰብሰብ ብሎ ማየት ይሻላል ይላሉ። አንተ የትኛውን ትመርጣለህ? አንደኛ ይሄ በእኛ ሀገር ማህበራዊ ሁኔታ ዲኤስቲቪ ላይ ወይም ደግሞ ሰብሰብ ብሎ መከታተሉ ማህበራዊ ህይወትን ከፍ ያደርጋል። በዛ ላይ ደግሞ እግር ኳስ ሰዎች ሲመለከቱ እግር ኳስን ብቻ አይደለም ስለ ኢኮኖሚያዊ አስፔክት፣ ስለ ፖለቲካዊ፣ ስለ ማህበራዊ፣ ስለ እያንዳንዱ ነገር በቃ ማያወሩት ወሬ የለም እና ማህበራዊ ህይወትን ከፍ ያደርጋል እና ዓለም አቀፋዊም ግንኙነትን ራሱ በአሁን ለምሳሌ ይሄ እነ ሮላንዶ እና ሜሲ በተለያዩ ለካንሰር ወይም ለኩላሊት ለተለያዩ ታማሚዎች ራሱ ከፍተኛ ማህበራዊ እገዛ ያደርጋሉ እና ይሄ ማለት ምንድነው እግር ኳስ በራሱ ካንድ ብቻ የሚታይ አስፔክትስ አይደለም እና ለዛም ነው ይመስለኛል ዲኤስቲቪ ላይ ሰብሰብ ብሎ ሰው
መከታተል የሚፈልገው ይሄን ሁሉ ለማጠናከር ይመስለኛል። ከስፖርታዊ ጨዋታነቱ እንቅስቃሴው ባለፈ ያለውን ፋይዳ ነው ጥቤ ነገረን። በጣም በሚገርም ሁኔታ ነው የገለጸው። ጥቤ ለአሚኮ ቀደም ሲል መግባችን ላይ እንደገለጽኩት እንግዳ አይደለህም። አሁን ወደ ቴሌቪዥኑ ከመምጣት በፊት ደግሞ በሬዲዮ የአማራ ሚዲያ ኮርፖሬሽን ወዳጅ ነበርክ፣ የሬዲዮ አድማጭ ነበርክ። ከሬዲዮ ጋዜጠኞች ማንን ታደንቅ ነበር? ሬዲዮ አድማጭ ነኝ። በነገራችን ላይ እግር ኳስ ብቻ አይደለም እኔ በጣም የምወደው ሙዚቃ በጣም ወዳለሁ። ሙዚቃ ተጫዋች ነኝ፣ በጣም እጫወታለሁ፣ ሞክራለሁ እና አማተር አርቲስትም ነኝ። ብዙ ጊዜ ጎንደር እዛ ሰርቻለሁ እና ስከታተል ነስራ አደም በጣም በትረካው በጣም ማደንቃት በጣም መወዳት ጋዜጠኛ ነች። ድሮ ደግሞ 89 ልጅ እያለሁ ሬዲዮ ባትሪ በጥርሳችን እየነከስን ነው ሲያልቅብን ራሱ ምን ከታተልና ፀሐይ ላይ ያስቀመጥ ፀሐይ ላይ ያስቀመጠ እና እነ ፍሬህይወት መንግስቴ እነ ባርክልኝ ዘውዱ ህሊና መብራቱ በጣም ብዙ ጋዜጠኞች አሁን እንዲሁ ስማቸውን መዝሙር ሐዋዝ በጣም ብዙ ጋዜጠኞች አውቃለሁ። በተለይ አሚኮ እኔ እንትኑ ፕሮግራም ጥራቱ በዛ ላይ ደግሞ ሁለገብ ነው ማለት አቀባበላችሁ፣ መስተንግዷችሁ እውነት ለመናገር ይሄ ሬዲዮ ኢንተርናሽናል ሬዲዮ ነው። እውነት በሁሉም ነገር አሁን ድሮ እንዲህ ከፍ ሊል በጣም ደረጃው ከፍ ሊል ድሮ ያው ከመጀመሪያው ጀምሮ ነው ሲመሰረት ጀምሮ ነው የምከታተለውና አሚኮ ህንጻው ራሱ በቃ ግቢው እንዴት እንደሚያምር እውነት ለመናገር በጣም አትራክቲቭ ነው። ወድጄዋለሁ፣ በእይታ ራሱ ወድጄዋለሁ። እንደኔ እንደው ሌሎችም እንደው መተው ቢያዩ ደስ ይለኛል። ይሄ ድል በማግኘቴ ከልብ እኔ በጣም ደስ ብሎኛል። እናንተንም ወድጃችኋለሁ። እኔ እንኳንም የኛ ሆንክ ጥቤ በጣም ነው ልቤን ያስደሰትከው። ቀደም ሲል እንግዲህ የሙዚቃ ዝንባሌ እንዳለ እየነገርከን ነበርና የአማራ ሚዲያ ኮርፖሬሽንም የአካል ጉዳተኞች ቀንን ሲያከብር እዛ መድረክ ላይ ተገኝተህ በጣም ተስረቅራቂ ድምጽህን አሰምተህን ነበር። ሙዚቃ ወደ ሙዚቃ እንዴት ነው የተሳብከው? ሙዚቃ ያው ድሮ ጀምሬ እኔ በቤተ ክርስቲያን ትምህርት ነው ያደግኩት እና ዜማ ላይ በዜማ ድምጽ እንግዲህ በጣም ብዙ ጊዜ ወደ 10 ምናምን ዓመት ቤተ ክርስቲያን ትምህርት ነው እኔ ያደግኩት ከልጅነቴ ጀምሮ እና ያሬዳዊ ዜማ ላይ በጣም ከፍተኛ እንትን አለኝ። ያው ተምሬ ታስቶ ነው ድምጽ ያደግኩት። በዛ ላይ ደግሞ ሙዚቃ እነ ኤፍሬም አዳምጣለሁ። ቄስ ትምህርት ቤት ሆኜ ራሱ ትምህርቴን ሁሉ እየተውኩ ከተማ ላይ እዛ ጎንደር እንደሆኑ ሳይሆን ቴፕ በጣም ካሴት በካሴት ነበርና ያኔ ካሴት ሲከፈት ሂጄ ሙዚቃ ቤት በቃ ልመና ምናምን እንደዚህ እንጀራ ምናምን እንደዚህ እንትን ልንል ሄደን ቄስ ትምህርት ቤት ትምህርቴን ሁሉ ትቼ እንደው ሙዚቃ እያዳመጥኩ ያልኩበት ቀን ሁሉ አስታውሳለሁና እነ ኤፍሬም እነ መሰረት በለጠ በተለይ 90ዎቹ መጀመሪያ እነ ፍቅር አዲስ እነ እንደ ልቤ በጣም ብዙ ሙዚቃዎች ይወጡበት 90ዎቹ በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ ሙዚቃ ላይ የደረሰበት ነበርና በጣም ብዙ ካሴቶች የሚወጡበት ነበር። ያኔ እኔ ቄስ ትምህርት ቤት ራሱ ሆኜ ሙዚቃ እንከታተል ሙዚቃ ቀድማ ነው የጣራችሁ ማለት ነው ወደሚለው እየመጣን መሰለኝ። አዎ ዛሬ አንላቀቅም እንግዲህ እዚሁም ታንጎራጉርልናል። ግን እንደው ወደ ሙዚቃ ወይም ደግሞ ተስረቅራቂው ድምጽን ከመስማታችን በፊት ግን ጥበቡ ምንድነው የሚሰራው ምን ላይ ነው ያለው የሚለውን እናንሳ። እኔ አሁን በባህር ዳር ከተማ አስተዳደር ሲቪል ሰርቪስ መምሪያ የቅሬታ ሰሚ ባለሙያ ነኝ። የሚያገልግሎት አሰጣጥና ቅሬታ ሰሚ ባለሙያ ነኝ። ከባህር ዳር ዩኒቨርሲቲ በስነ ዜጋና ስነ ምግባር የመጀመሪያ ዲግሪ ያለኝ። ከአዲስ አበባ ዩኒቨርሲቲ ደግሞ በሊደርሺፕ ኤንድ ጉድ ገቨርናንስ ሁለተኛ ዲግሪ ወይም ማስተርስ ዲግሪ አለኝ። አሁን ስራዬን በቅልጥፍና በንቃት በሚገርም ተወዳጅነት እኔ ጋር ባለ ጉዳይ ሆኖ መጥቶ እውነት ለመናገር እኔ መግለጽ በጣም ለኔ ጥሩ አይደለም። ምክንያቱም በኢትዮጵያውያን ኮንቴክስት ብቻ ሳይሆን በመጽሐፍ ቅዱስም ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል፣ ራሱን ከፍ ከፍ ያደረገ ደግሞ ዝቅ ዝቅ ይላል የሚል አባባል አለ። እኔ ግን አንዳንዴ ከንቱ ውዳሴ ባይሆንም ነገር ግን ራስን መግለጽ መልካም ነው ብዬ አስባለሁ እና እኔ ምክንያቱም በእኛ ሀገር ኮንቴክስት ብዙውን ጊዜ ሰዎች ሲሞቱ ነው የህይወት ታሪካቸው የሚነበበው እና ሲኖሩ በቅርብ ጓደኞቻቸውም በራሳቸው የህይወት ታሪካቸው ተደብቆ ነው የሚያልፈውና
እኔ ራሴን መልካም ነኝ ጥሩ ቦታ ላይም ነኝ የሁለት ልጆች አባት ነኝ ባለ ትዳር በጣም በኑሮዬ እውነት ለመናገር ከመጀመሪያው እስከ መጨረሻው ድረስ ድሮ ከነበርኩበት አንፃር አሁን ያለሁበት የኑሮ ሁኔታ የሰማይ ያህል ከፍታ ነው የእግዚአብሔር ስም የተመሰገነ ይሁን በጣም ደስተኛ ነኝ ያንተን እንትን የተከተለ ሰው አለ ሙዚቃው ላይ ያለ ወይ ኩልኳሱ ላይ ያለ ልጅ ግጥም ትሞክራለች እና ድምጽ ደግሞ በጣም ጎበዝ ነች አሁን 10 አመት ሊሆናት ነው እና በትምህርቷም በጣም ስማርት ነች ጎበዝ ነች ፕሪሚየር ሊግም በጣም የሲቲ ደጋፊ ነች በጣም እሷ ራሱ ትነግረኛለች በእይታ የሚያልፈውን ነገር በቃ እሷ እንደው ሁለት አይን ቢጠፋም የሷ ሁለት አይን ስላለ እኔ ደግሞ አምሮ ስላለ እንደ አራት አይን እንዳለኝ ነው የምቆጥረው በጣም ደስተኛ ነኝ በሷ ወደ ኪነ ጥበቡ ከገባና አይቀር እስኪ በሙዚቃ ከምታደንቃቸው ህፃናት መካከል አንዱን እስኪ አረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት ባይኔ ብቻ ያየሁ አንድ አመት ወደድኳት አረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት ባይኔ ብቻ ያየሁ አንድ አመት ወደድኳት ደርባባ ወጣትና ሳያት በቁም ነገር እሷም ቃል አይወጣት እኔም አልናገር አይኔ ተወርውሮ ባይኗ ላይ ካረፈ ድፍን ዓመታችን መጋቢት አለፈ አረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ አረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ ሰጠኋት አላነጋገርኳት ባይኔ ብቻ ያየሁ አንድ አመት ወደድኳት እዚህ ከመጣህ አይቀር ጥቢ እንግዲህ የአማራ ክልል አይነ ስውራን ማህበር አለ አይደለ አባል ነህ አዎ አባል ነኝ እንደው ምን እየሰራ ነው አሁን ማህበሩ ምን ላይ ነው ያለው መረጃ ካለ ማህበሩ በነገራችን ላይ ባህር ዳር ከተማ አስተዳደር አይነ ስውራን ማህበር የአካል ጉዳተኞች ፌዴሬሽን የሚባል አለ ማህበራትን የሚሰበስብ እና እሱ በተለይ አሁን በሰሞን ስልጣናም ነበር አይፓስ ኢትዮጵያ የሚባል አለ ከባህር ዳር ዩኒቨርሲቲ ጋር በመተባበር በተለይ የስነ ተዋልዶ አካል ጉዳተኞች ከስነ ተዋልዶ ጋር እንዴት ነው ያላቸው ግንኙነት ተገዶ ሴቶች ለምሳሌ ተገዶ መደፈር ወይ ደግሞ የቤተሰብ ምጣኔን ካለማወቅ እና አጠቃላይ አካል ጉዳተኝነትና ጤና ምንድነው በሚለው ስልጣና ሰጥቷል ከዚህ ባሻገር ደግሞ ለምሳሌ የአይነ ስውራን ሆነው ትምህርት ያላገኙ በቤት በጓዳ ጉድጓዳ ያሉትን ከሚመለከታቸው አካላት ጋር በመተባበር ትምህርት እንዲያገኙ ዕውቀት እንዲያገኙ በአመለካከት ራሳቸውን አፕዴት እንዲያደርጉ የዘመኑን የዋጀ አመለካከት እንዲኖራቸው ከሌላው ተሽለው እንዲገኙ ከፍተኛ እገዛ ያደርጋል ቆንጆ ቆይታ ነው ያደረግን የነበረው እንደ ሰዓት ቢኖረንና ከዚህም የበለጠ በሌሎች ጉዳዮች ላይ ብንጫወት በጣም ደስ ይለን ነበር አፋችንን ከፍተን ነው ያዳመጥን ይሄ ነበረው ጥበቡ ይርጋ የአማራ ሚዲያ ኮርፖሬሽን አድማጭ ተመልካች ወዳጅ ነህ በጣም እናመሰግናለን እንግዳችን ሆነ አክብረህን ስቱዲዮ ድረስ ስለመጣ እኔም ከልብ ነው ማመሰግነው እዚህ ፕሮግራም ላይ ስለጋበዛችሁኝ ሶሲና ተመስገን በጣም ወድጃችኋለሁ ከልብ ነው ማመሰግነው መጪውን የሙያችሁን እግዚአብሔር ረጅም እድሜ ኖሯችሁ የኢትዮጵያን ህዝብ የምታገለግሉበት እግዚአብሔር እድሜውን ይባርክላችሁ እና ያው የፍሬው ኃይሉ ሙዚቃ ኢትዮጵያ ሀገር የሚለውን ብትጋብዙኝ ደስ ይለኛል እሺ ልትጫወትልን ነው በጣም በደስታሽ የመሰነባበቻ ሙዚቃ ነው በሌለንና እንሰነባበት ኢትዮጵያ ሀገሬ መከታ ጋሻዬ ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያነሽ ለልቤ መኩሪያዬ ለኔ መመኪያነሽ ለልቤ መኩሪያዬ
ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያነሽ ለልቤ መመኪያነሽ ለልቤ መመኪያዬ የተወደዳችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። አዎ እኛ ደግሞ እንግዲህ የኪነ ጥበብ ስራ ከተነሳ አይቀር እንደ ሽመቤትና እንደ ይሁኔ ሞክረናል። እሱን ወደ እናንተ እናደርሳለን። ተጋበዙልን።